በአማራ ብሔራዊ ክልላዊ መንግስት በሰሜን ሸዋ ዞን የሲያደብርና ዋዩ ወረዳ ምክር ቤት የ2018 ዓ.ም አራተኛ ዙር 13ኛ ዓመት መደበኛ ጉባኤውን አካሄደ። ጥር 5 2018 ዓ.ም የሁለተኛ ሩብ ዓመት የአስፈጻሚውን እና የኦዲት እቅድ አፈጻጸም ሪፖርት መገምገም፣ ሹመት ማንሳትና መስጠት፣ የባለፈውን ቃለ ጉባኤ ረቂቅ ቃለ ጉባኤ የማጽደቅ አጀንዳዎች ይዞ በተካሄደው ጉባኤ ላይ የጽህፈት ቤቱ አፈ ጉባኤ ወይዘሪት አመዘነች ኃይሉ የመክፈቻ ንግግር አድርገዋል። የሁለተኛ ሩብ ዓመት የሥራ አፈጻጸም ተመርጠው ያቀረቡ ጽህፈት ቤቶች በወረዳው ምክር ቤት ቋሚ ኮሚቴ ሰብሳቢዎች የተገመገመ ሪፖርት ቀርቦ ማብራሪያ እንዲሰጡበት ተደርጓል። በተጨማሪም በህብረተሰቡ ውስጥ የመልካም አስተዳደር ችግር እየሆኑ በመጡ ጉዳዮች ላይ ጠንክሮ በመስራትና መስተካከል ባለባቸው ጉዳዮች ላይ ግልጽ አሰራር ይዞ በመከተል ወደ ስራ ውስጥ መግባት እንደሚያስፈልግ ኮሚቴው የገመገመውን የውሳኔ ሀሳብ ይዞ ቀርቧል። ቋሚ ኮሚቴው የገመገመው የውሳኔ ሀሳብ ትክክልና ችግር የሚስተዋልባቸው የስራ ቦታዎች ከችግራቸው እንዲወጡ የሚያግዝ ሀሳብ በመሆኑ የቀረበው የውሳኔ ሀሳብ በሙሉ ድምፅ ጸድቆ በችግር ውስጥ ያሉ ጽህፈት ቤቶች የቀረበውን ሀሳብ ወደ ራሳቸው ወስደው እንዲያስተካክሉ አቅጣጫ ተቀምጧል። በጉባኤው የማጠቃለያ ሀሳብ የሰጡት የሲያደብርና ዋዩ ወረዳ ምክትል አስተዳዳሪ አቶ ተፈሪ በሱፍቃድ ጉባኤው የተካሄደበት መንገድ ግልጽ አካሄድን የተከተለ መሆኑን በመግለጽ ከምክር ቤቱ ቋሚ ኮሚቴዎች የተነሱ ጥያቄዎች ትክክለኛና በጥልቀት ተገምግመው የቀረቡ ሀሳቦች እንደሆኑ ተናግረዋል። በመጨረሻም በተለያዩ የስራ ቦታ ላይ ለሚገኙ አካላት ሹመት በመስጠትና በማንሳት ቋሚ ኮሚቴው ያጸደቀው ድምፅ በመስማት ጉባኤው ተጠቃልሏል።